ሰበር ዜና ታህሳስ 28 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ወሎ ተደበላለቀ። በወሎ ፋኖ ታሪክ ሰራ። በዛሬው ዕለት 4 ወረዳዎች ከ10 በላይ ከተሞች በምር ወዳጁ ልጆች ቁጥጥር ስር ገብተዋል። የብልጽግና ጦር እንደ ቅጠል ረግፏል። ከፍተኛ ወታደራዊ አመራሮችን ጨምሮ በመቶ የሚቆጠሩ የአገዛዙ ወታደሮች ኮማንዶዎች ሲረፈረፉ በመቶዎች የሚቆጠሩ ደግሞ በፋኖ ተማረኩ። በዛሬው ዕለት ብቻ በርካታ ኦራሎችና የአገዛዙ መኪኖች በወሎ ነደዋል። ከወሎ በርካታ ሰበር ዜናዎችን ይዘናል። በዝርዝር ወደ እናንተ እናቀርባቸዋለን። በሸዋም እንዲሁ የፋኖ ኃይሎች ጥሰው የገቡ ሲሆን ፋኖ ድል በድል ሆኗል። ቀጥታ ከቦታው የፋኖ አመራር በስልክ ማብራሪያ ይሰጠናል፣ ተሰሙታላችሁ። ወዲህ ደግሞ በጎጃም የአገዛዙ ክፍለ ጦር ሙሉ ለሙሉ ተደምስሷል። ናጅሬ የአገዛዙን ጦር ድባቅ መተውታል። ከጎጃም እንዲሁም ከተደበላለቀው ሜዳ የፋኖ አመራር ጋብዘናል። ዝርዝሩን ከፋኖ አንደበት ታደምጣላችሁ። ኤርትራ ለአብይ አህመድ ጄኔራሎች ካርታ ፖለቲካም ምላሽ ሰጥታለች። ኤርትራ የአብይ አህመድ መንግስት አስጠንቅቃለች። ይቃኛል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ሰራዊቱን ትግል የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት አሳዛኝ ዘገባ አልፋለሁ። የስደት ጉዞ በሰመራ ተቀጨ። 22 ወጣቶች በአሰቃቂ ሁኔታ አለፉ። የራሳችንና የቤተሰቦቻችንን ህይወት እንቀይራለን ብለው የወጡ ወገኖቻችን አስከሬናቸው ተለቀመ። በሀገሪቱ ካለው የኢኮኖሚ ውድቀትና የሰላም እጦት በመሸሽ የራሳችንንና የቤተሰቦቻችንን ህይወት እንቀይራለን በሚል ተስፋ በህገ ወጥ መንገድ ወደ ሳውዲ አረቢያ ለመጓዝ የተነሱ ወጣቶች በመቶ የሚቆጠሩ ወጣቶች ጉዟቸው በሰመራ ተቀጭቶም ለህልፈትና ለከባድ ጉዳት ተዳርገዋል። ዛሬ ጠዋት 11 ሰዓት ገደማ በአፋር ክልል ሰመራ ከተማ አዲሱ አደባባይ ተብሎ በሚጠራው አካባቢ ወደ 100 የሚጠጉ ወገኖቻችን አሳፍሮ የነበረ አንድ የጭነት ተሳቢ መኪና በመገልበጡ በአሰቃቂ አደጋ በርካቶች ሞተዋል። የአፋር ክልል ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ እንዳረጋገጡት በዚህ አሰቃቂ አደጋ 22 ወገኖቻችን ህይወታቸው ወዲያውኑ አልፏል። ከሟቾች በተጨማሪም 65 ሰዎች ላይ ቀላል እና ከባድ ጉዳት የደረሰ ሲሆን በአሁኑ ወቅት በዱቡቲ ሆስፒታል የህክምና እርዳታ እየተደረገላቸው ይገኛል። አብዛኞቹ ተጓዦች ከወሎ ከትግራይና ከኦሮሚያ ክልሎች የመጡ ወጣቶች መሆናቸውም ታውቋል። ይህ የሚያሳየው ጦርነት፣ ረሃብ በጠናባቸው አካባቢዎች ወጣቶች ተስፋ ቆርጦም መሰደድን መሆኑን ይጠቁማል። በዚህ አስከፊ የሞት አደጋ መሃል 2 ህጻናት ወጣቶች ምንም አይነት ጭረት ሳይደርስባቸው በተአምር በህይወት መትረፋቸውም ተሰምቷል። አደጋው እንደደረሰ የአፋር ህዝብ፣ የክልሉ ፖሊስ፣ የፌዴራል ፖሊስና የአካባቢው ወጣቶች ያሳዩት ርህራሄ የሚደንቅ ነው ሲሉም የአካባቢው ነዋሪዎች ለሚዲያችን ተናግረዋል። ወዲያውኑ በቦታው በመገኘት የቆሰሉትን ወደ ህክምና በማድረስና የአስክሬኑን ማንሳት ሂደት በከፍተኛ ክብር በማከናወን ኢትዮጵያዊ ጨዋነትንም አስመስክረዋል። ይህ አደጋ የትራፊክ አደጋ ብቻ ሳይሆን የሀገር ውድቀት ማሳያ ነው። ጠዋት ባቀረብነው ዘገባ እንደገለጽ ነው አንድ ዜጋ በሀገሩ ሰርቶ መኖር ሲያቅተው ዶክተሩ የድሃ ድሃ ሲሆን ወጣቱ አማራጭ ሲያጣ ምርጫውን ይህንን የመሰለ የሞት ጉዞም ይሆናል። እነዚህ ወጣቶች የሞቱት በመኪና አደጋ ብቻ ሳይሆን ተስፋ
በነፈጋቸው የአብይ አህመድ የፖለቲካና የኢኮኖሚ ስርዓት ጭምር ነው። ለሟች ቤተሰቦችና ለመላው የኢትዮጵያ ህዝብ መጽናናትን እንመኛለን። ለተጎዱትም ፈጣን ምህረት ይሁን። ይህ እልቂት የሁላችንም ህመም ነው። ወደ ቀጣዩ ዘገባችን እናልፋለን። የኢትዮጵያ ወታደራዊ መኮንኖች ይዘውት በታየው ካርታ ላይ የኤርትራ መንግስት ምላሽ ሰጠ። ባለፈው ሳምንት ማብቂያ የኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታየው ካርታ ምክንያት ኤርትራ ኢትዮጵያ ላይ ተቃውሟን አሰምታለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የወጣውን ካርታ ተከትሎ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሰብና አካባቢውን ወደ ኢትዮጵያ የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑን በተጨማሪም ጠብጫሪነት ነውም ብለውታል። ስለ ፎቶ የተጠየቁት የኢትዮጵያ መከላከያ ሰራዊት የሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን መውጣት አልነበረበትም ሲሉ በስህተት የተለጠፈ መሆኑንም እንደገለጹም ሪፖርተር ጋዜጣ ዘግቧል። ፎቶ የተቋም አይደለም፣ በተቋሙ የተሰጠ አቅጣጫ እንዳልሆነ የተናገሩት ሜጀር ጀነራል እንዳልካቸው በግለሰቦች ተነሳሽነት የተፈጸመ እንደሆነም አስረድተዋል። እሁድ ዕለት በተካሄደው የኢትዮጵያ ሰራዊት አባላት ምረቃ ላይ ከፍተኛ መኮንኖች ይዘውት የታየውና በማህበራዊ ሚዲያ ላይ ተሰራጭቶ የነበረው ምስል እንዲነሳም ተደርጓል። ከጠቅላይ ሚኒስትሩ ጀምሮ ከፍተኛ የኢትዮጵያ ባለስልጣናት ከ30 ዓመት በፊት አገሪቱ ያጣችዋን ባህር በር መልስ ማግኘት አለበት የሚል አቋም በስፋት እያራመዱ በሚገኙበት ጊዜ ነው ካርታው በወታደራዊ ምረቃ ስነ ስርዓት ላይ እየታየውም ተብሏል። የኤርትራው የማስታወቂያ ሚኒስትር ለዚህ በሰጡት ምላሽ የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 አዲስ ዓመት ጅማሬ ግዴለሽ ጠብጫሪነትና በጦርነት አጀንዳ ተጠምደዋል ሲሉም ተቃውሟቸውን ገልጸዋል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ የራሷ የሆነ የባህር በር የማግኘት አጀንዳን በማንሳት በተለያዩ መልኮች ጥረት እያደረገች መሆኗንም አሳውቃለች። ባለስልጣናቱም አገሪቱ ያለ አግባብ አጣች ያሉትን የባህር በር መልሳ እንደምታገኝ በእርግጠኝነት እየተናገሩም እየደነፉም ይገኛሉ። አቶ የማነ ይህንን የኢትዮጵያ ባለስልጣናት ፍላጎቶች ግዴለሽና አደገኛ በማለት ገዢው ብልጽግና ፓርቲን ሐሰተኛ መረጃን በማሰራጨትም ከሰውታል። ኢትዮጵያ በተለያዩ አጋጣሚዎች ይገባናል ጥያቄ እያነሳችበት ያለው የአሰብ ወደብ ኤርትራ ነጻ ሀገር እስከሆነችበት ጊዜም ለኢትዮጵያ ዋነኛ የባህር በር አገልግሎት ይሰጥ ነበር። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ወደብ ለማግኘት ብላ በኤርትራ ላይ ጦርነት መክፈት እቅድ የሌላት መሆኑን ከዚህ ቀደም የገለጹ ቢሆንም ነገር ግን በቀይ ባህር በኩል የባህር በር ማግኘትን ግን የህልውና ጉዳይ ነው ማለታቸው ይታወሳል። ከሳቸው ንግግርም በኋላ ከፍተኛ ወታደራዊ ጀነራሎችም ሆኖ ራሳቸው ጠቅላይ ሚኒስትሩም የፖለቲካ አመራሮችም ኤርትራ ላይ ተደጋጋሚ ዛቻን ሲፈጽሙ ይታያሉ። በመሬት ላይ ባለው እውነታ ግን ኤርትራ ላይ አንዳች ነገር መሰንዘር አቅም እንደሌላቸው በርካታ ሪፖርቶችም አመላክተዋል። በቀጥታ ከአማራ ክልል ወደ ተገኙ ሰበር ዜናዎች አልፋለሁ። አፋባሃ ምኒልክ እዝ መቅደላ ወረዳ፣ ተንታ አጅባር ወረዳና ከላላ ወረዳን ሙሉ በሙሉ ተቆጣጥሮ ወደፊት እየገሰገሰ ይገኛል። በዚህ ልዩ ዘመቻ ከሸዋ ጠቅላይ ግዛት እዝ በአርበኛ ማን እሸቱ የተመራ ኃይል ድጋፍ እያደረገም ይገኛል ተብሏል። ምኒልክ ቀጠና ከሌሊቱ 9 ሰዓት አካባቢ ጀምሮ እየተደረገው ባለው ትንቅንቅ የብልጽግና ኃይል እንደ ጎመን እየተቀረደደም የብልጽግና ምሽግ በደም እየጨቀየ ሲሆን እጅ የሰጡት ህይወታቸውን እያተረፉ ሲሆን እምቢኝ ያሉት ደግሞ እየተደመሰሱ ቀጥለዋል። ሊፈረጥጡ የሚሞክሩ ተሽከርካሪዎች በአናብስቶቹ ጥይትም እየጋዩ መሆናቸውም ተነግሯል። ይህ በምስሉ ላይ የምትመለከቱት ኦራልም በዛሬው ዕለት የጋየ ነው። ኦራሉ ልክ እንደ ደመራ እንጨት በእሳት ነዷል። መቅደላ ወረዳ ልዩ ስሙ ገናሪቷ በተባለ አካባቢ አንድ የአገዛዙ ወታደር ኦላር ከነጫናቸው ሰራዊት ሙሉ በሙሉ በቦምብ ጋይቷል ነው የተባለው። ከንጋት ጀምሮ በምስራቅ አማራ ቀጠና በምዕራብ ወረዳዎች ላይ ከባድ ተጋድሎች እየተደረጉ ነው። ምስራቅ አማራ ቀጠና መቅደላ ወረዳ ልዩ ስሙ ገናቲት በተባለ አካባቢ ካፍ እስከ ደገፉ ከነጫናቸው ወታደሮች በቦምብ ተመቶ ልክ እንደ ደመራ እንጨት በእሳት ንድ የወደመው ወታደራዊ ኦራል በምስሉ ላይ የምትመለከቱት ነው። የብልጽግና ሰራዊት ኑ አመዳችሁን አፍሳችሁ ሰዱም ተብሏቸዋል። በሰሜን ምስራቅ እዝ 801ኛ ኮር ማዘዣቸውን ደሴ ከተማ ያደረጉት በአየር ወለድ ኮማንዶ የ105ኛና የ107ኛ ክፍለ ጦር ኮማንዶ አባላት
ልክ እንደደረቀ ዛፍ ቅጠል ረግፈው አልቀዋልም ነው የተባለው። እስካሁን ባለው 4 ወረዳዎችን ጨምሮ በርካታ አካባቢዎች በፋኖ ቁጥጥር ስርም ገብተዋል። የደቡብ ወሎ ዞን ካድሬዎች ይሸሸጉበት ጥግ ይጠለሉበት ሰርጥ አጥተው እየባዘኑም ይገኛሉ። ይጠብቀናል ያሉት ወታደሮች በፋኖ አፈሙዝ ሲሳይ ሆኖ ሲቀር እያዩ ነው። ኦራሎችን ጨምሮ የሚያመልጡባቸው ተሽከርካሪዎች በደቂቃዎች ልዩነት ወደ አመድነት ተቀይረዋል። የዞኑ ጸጥታ ቢሮ ደሴ ላይ ዝግ ስብሰባም እያካሄደ ነው። በዛሬው ዕለት ታህሳስ 28 2018 ዓ.ም ከንጋት ጀምሮ በምስራቅ አማራ ቀጠና ምዕራብ ወረዳዎች ላይ ምድር ቃጤ ሆናለች። ተጨማሪ መረጃዎች ውጊያው ሲጠናቀቅ ይዘን የምንመለስ ይሆናል። የፋኖ ኃይሎች ወደፊት እየገሰገሱ ነው። 4 ወረዳዎችና በርካታ አካባቢዎችም በፋኖ ተይዘዋል። ለጊዜው በርካታ ጉዳዮችን ከመናገር እንቆጠባለን፣ ምክንያቱም ውጊያው አሁንም እየተካሄደ ስለሆነ ነው። እዚሁ ስቱዲዮ ከገባን በኋላ አዲስ ሰበር ዜና ከወሎ ደርሶናል። ሰበር ዜና የአፋብኃ ምኒልክ እዝ አሃዶችና ከአፋብኃ የተለያዩ አሃዶች በጥምረት የወረዳ ከተማዎችን ጨምሮ የፋሽስቱን አገዛዝ የጦር ተሽከርካሪዎች፣ በርካታ ተተኳሽ የቡድንና የነፍስ ወከፍ መሳሪያዎች እንዲሁም በርካታ ዙፋን ጠባቂ ሰራዊቶችን በመማረክ ታላቅ ድል ተጎናጸፉ። አፋብኃ ምኒልክ እዝ በሶስቱ ኮሮች ማለትም ንጉስ ሚካኤል አሊ ኮር፣ ልጅ ኢያሱ ኮር እንዲሁም የደጋው መብረቁ ኮር እንዲሁም የእዙ ልዩ ዘመቻ አሃድ በሆነችው ባላጎት ወርዋሪ ሻለቃና ከአፋሕድ የተለያዩ አሃዶች በጥምረት ደቡብና ምዕራብ ወሎ ቤተ አማራ ቀጠናዎች ላይ በዛሬው ዕለት ታህሳስ 28 2018 ዓ.ም ማለዳ ጀምሮ በተመሳሳይ ሰዓት በተጀመረ ማጥቃት በርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ተጎናጽፈዋል። በአፋብኃ ምኒልክ እዝ አሃዶችና አፋሕድ የተለያዩ አሃዶች ጥምረት ነጻ የወጡ የቤተ አማራ የወረዳና ታዳይ ከተሞች ጃማ፣ ከላላና ልጓማ እንዲሁም ደብረ ዘይት የሚባሉ ከተሞች በአፋሕድ አሃዶችና አፋብኃ ንጉስ ሚካኤል ኮር ጥምሮች ነጻ ሲወጡ ለገሃዲ፣ ገነቴና ሳይንት ደንሳ ከተማ ንጉስ ሚካኤል ኮር ነጻ አውጥቷቸዋል። ተንታ፣ አጅባር፣ ልጅ ኢያሱ ኮርና የደጋው መብረቁ ኮር እንዲሁም ልዩ ዘመቻ ባላጎ ሻለቃ ነጻ አውጥቷቸዋል። በዚህም የምኒልክ እዝ አሃዶች በጥምረት ባደረጉት ከባድ ማጥቃት የወረዳ ከተሞችን ጨምሮ በርካታ የፋሽስቱን አገዛዝ ሰራዊት ተሽከርካሪዎች ከነተተኳሽ ጋር እንዲሁም የቡድንና የነፍስ ወከፍ መሳሪያዎችንም መማረክም ችለዋል። በተጋድሎ የተገኙት ድሎችም ልጅ ኢያሱ ኮር ብቻውን በ24ኛ ክፍለ ጦር ላይ ከባድ ድሎችን አስመዝግበዋል። አንድ ብሬን 30 ክላሽ፣ 1000 ብሬን ተተኳሽ፣ 1500 የክላሽ ተተኳሽ፣ 10 ምርኮኛ ይዟል። በፋኖ በ23ኛ ክፍለ ጦር የተገኙት ድሎች ደግሞ አንድ ብሬን፣ አንድ ስናይፐር፣ አንድ ኦራል ወታደራዊ ቁሳቁስ የጫነ፣ አንድ ካሶኔ ስንቅ የጫነ፣ 40 ክላሽ፣ 2000 የክላሽ ተተኳሽ፣ 1500 የብሬን ተተኳሽ፣ 25 ምርኮኛ፣ 100 አለቃ ማዕረግተኛን ጨምሮ ልዩ ዘመቻ ባላጎት ወርዋሪ ሻለቃ ከልጅ ኢያሱ ኮር ክፍለ ጦሮች ጋር በጥምረት በመሰለፍ ድሎቹን አስመዝግበዋል። በሌላ በኩል የደጋው መብረቁ ኮር ደግሞ 2 ብሬን፣ 75 ክላሽ፣ አንድ ኦራል ተተኳሽ የእጅ ቦምብን ጨምሮ ከሌሎች የምኒልክ እዝ አሃዶች ጋር በመሆን 51 መከላከያ ሰራዊት፣ 35 ሚሊሻ፣ 20 ፖሊስ በአጠቃላይ 106 ምርኮኛ ይዟል። የንጉስ ሚካኤል አሊ ኮር የተገኙ ድሎችንና ቁጥራዊ መረጃዎችን የተሟላ እንዳደረሱንም ይፋ የምናደርግ ይሆናል። ውጊያው አሁንም ቀጥሏል። ይህ በእንዲህ እንዳለም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ቃል አቀባይ አርበኛ አበበ በስልክ መስመራችን ላይ ይገኛል። አርበኛው ከጦር ግንባር መረጃዎች ጋር በተያዘ እንዲሁም በወቅታዊ ጉዳዮች ላይ ያሉትን ሁነቶች ያስቃኘናል። አመሰግናለሁ። በቅድሚያ እነዚህን የግንባር አውደ ውሎችና የገና በዓልን አስመልክቶ ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት በሚዲያችሁ እንዳስተላልፍ ስለጋበዛችሁኝ በታላቁ የአማራ ሕዝብና የአማራ ፋኖ ሕዝባዊ ድርጅት እንዲሁም በመላው አማራ ፋኖ ጀግኖች ሰማዕታት ስም ላቅ ያለ ምስጋናን እያቀረብኩ ወደ ዝርዝር የግንባር አውደ ውሎቹና የእንኳን አደረሳችሁ መልእክቴ አልፋለሁ ማለት ነው። የአማራ ፋኖ ሕዝባዊ ድርጅት የታህሳስ 28 2018 ዓ.ም መግለጫ። መልካም ገና። በገናዋ ዜማ አማራ ፋኖ ሕዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ በጋራ ታላቅ ድል ተቀዳጁ። ታህሳስ 28 2018 ዓ.ም ከሁሉ አስቀድሞ
ለመላው የክርስትና እምነት ተከታዮች ሁሉ እንኳን ለመድኃኔዓለም ኢየሱስ ክርስቶስ 2018ኛ የልደት በዓል መታሰቢያ እንኳን በሰላም አደረሳችሁ። ዛሬ ታኅሳስ 28 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ በወሎ ቤት አማራ በርካታ ወረዳዎች ታላቅ ተጋድሎ ሲደረግ ውሏል። ከአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ እዝና ከአማራ ፋኖ ህዝባዊ ድርጅት አፋሕድ ሸዋ ጠቅላይ ግዛት እዝ ወሎ ቤት አማራ ጠቅላይ ግዛት እዝና ከአፋሕድ ጎጃም ጠቅላይ ግዛት እዝ የተውጣጡ ውስን ሻለቆች እንዲሁም የክፍለ ጦር የኮርና የእዝ ቃኞች ተቀናጅተው ዘመቻ ስንታየሁ ማሞ ወይም በቅጽል ስሙ የደፈጣ ስፔሻሊስቱ ራምቦ ብለው የሰየሙትን የአንድነት ማብሰሪያ የተጠና ኦፕሬሽን አድርገው በጠላት ላይ ከፍተኛ ጉዳት አድርሰዋል። በከለላ ወረዳ በጢርጢራ፣ በጃማ ደጎሎ፣ በተንታ አጅባር፣ በመቅደላ፣ በወግዲ፣ በልጓማ፣ በውጫሌ፣ በለገሄዳ፣ በለጋንቦ፣ በሐይቅ ዙሪያና በሌሎች ተጨማሪ የወሎ ቤት አማራ ቀጠናዎች በተደረጉ ውጊያዎች በርካታ ቁጥር ያለው የአገዛዙ ሰራዊት ሙትና ቁስለኛ እና ምርኮኛ የሆነ ሲሆን የጠላት ካምፖችም ተደምስሰዋል። በተጨማሪም መቅደላን ጨምሮ ሌሎች የወረዳ ከተሞችን በጥምር የፋኖ ኃይሉ ተይዘዋል። ዝርዝር መረጃዎችን በተመለከተ ከዓመት ባሉ በኋላ ወይም ከዓመት ባሉ ማግስት ይዘን የምንመለስ ይሆናል። በመጨረሻም ግን ከሁሉም በላይ በመላ ዓለም ያላችሁ የክርስትና እምነት ተከታዮች ሁሉ እንኳን ለገና በዓል በሰላም አደረሳችሁ እንላለን። በክርስትና እምነት አስተምሮ ዘመን የማይቆጠርለት አምላክ ሰውን ለማዳን ሰው ሆኖ ዘመን ተቆጥሮለት ከድንግል ማርያም በመወለዱ የማይታየው ታየ፣ የማይመረመረው ረቂቅ ተገልጦ ሰውና መላእክት በአንድ በጋራ በደስታ ዘመሩ። በድቅድቅ ጨለማ የነበረው ዓለም ወደሚደነቅ ብርሃን ወጣ። በክርስትና አስተምሮ ከአብና ከመንፈስ ቅዱስ ሳይለይ ከሦስትነቱ ሳይጎድል ከአምላክነት ክብሩ ሳይቀነስ በፍጹም ትሕትና በበረት መወለዱና መተኛቱ ከዚያም በገዛ ፈቃዱ ለሰው ልጅ ፍቅር ብሎ የሞት ጽዋን መቅመሱ በእኛ ዘመን ለሰው ልጆች ፍቅር ብለው መስዋዕትነት ከከፈሉት መካከል ለብዙዎቹ ዋነኛው ምሳሌና አርአያ ነው። ምሳሌነቱም ለሁሉም ፍጥረታት ዘላለማዊ ነው። ስለዚህም የትግላችንን ሰማዕታት እያሰብን በዓሉ የፋኖ አንድነትና የሕዝብ ፍቅርን ለዓለም በተጨባጭ የምንገልጥበት ዋዜማ መሆኑን በዚህ አጋጣሚ መግለጽ እንወዳለን። ሰሞኑን የምናበስረው የአንድነትና የፍቅር የምስራች ይኖረናል። መላው የኢትዮጵያ ሕዝብ ይጠብቀን። ይህን የምለው በተቀደሰው የገና ዕለት መሆኑን በታላቅ ደስታ ነው። ክብርና ሞገስ ለሰማዕታት። ድል ለአማራ ፋኖ ሕዝባዊ ድርጅትና የአማራ ፋኖ ሁሉ። ድል ለአማራ ሕዝብ፣ ድል ለኢትዮጵያ ሕዝብ። ታኅሳስ 28 2018 ዓ.ም የአማራ ፋኖ ሕዝባዊ ድርጅት ምክትል የሕዝብ ግንኙነት ኃላፊና የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ አበበ ሙላቱ ነኝ። አመሰግናለሁ። ትላንት ምን ደረሰ ከተባለ እንግዲህ 14ኛ ክፍለ ጦርና 24ኛ ክፍለ ጦር ነው ኦፕሬሽን የሰሩት። 14ኛ ክፍለ ጦር ሮብ ገበያ ላይ ሄዳ የማዛበት ስራ እንዲሰራ ነው የተደረገው። 24ኛ ክፍለ ጦር የ24ኛ ክፍለ ጦር አሃዶች ደግሞ ከመቼውም ጊዜ በላይ በአይነ ጥቅሻ በመግባባት ኦፕሬሽኑን ጠላት አቅዶ ቢመጣም ጠላትን ስቦ በማስገባት ከገባ በኋላ ደግሞ የራስን እቅድ በማውጣት በተጠና መልኩ ጀግና አዋጊዎች ስላሉ የክፍለ ጦር አዋጊዎች፣ የጦር አዛዡ፣ ዘመቻው፣ ምክትል ዘመቻውም ውጊያው ላይ ነበሩ። እጅግ አስደናቂ ጀብድ ነው የፈጸሙ ትላንትና ጀግኖቻችን ማለት ከፈጸሙት ጀብድ መካከል ምን ተደረገ ከተባለ እንግዲህ ከሁለት ሻለቃ በላይ የጠላት ሰራዊት ሙሉ በሙሉ በሚባል መልኩ ተደምስሷል። እንግዲህ ተደምስሷል ሲባል አብዛኛው ሞቷል፣ ሌላው ተበታትኗል፣ እየተሻለ ያለው። ስለዚህ የኮማንድ ኤንድ ኮንትሮል ወይም የእዝ ጠገግ የሚባለው ነገር አይሰራም ማለት ነው። የሆነ ማለት ሁሉም ሰው ወይም ያገዛዙ ኃይል ነፍሱን ለማትረፍ በየጥሻው ሊደበቅ ይችላል፣ በየቤቱ ሊገባ ይችላል። የግን መደበኛ ሰራዊት ወይም የሰራዊቱ ኃይል ነው የሰራዊቱ አቅም ነው ተብሎ ሊገለጽ ስለማይችል በርካታ ውድመት ነው የደረሰበት ትናንትና። እንግዲህ ላብነት ያክል የነፍስ ወከፍ መሳሪያውን መግለጽ ተገቢ አይመስለኝም። እስካሁን ድረስም በየጥሻው የተገኘ በየቅርቃው በየዛፉ የተገኘ የነፍስ ወከፍ መሳሪያ ስላለ ማለት ነው። የቡድን መሳሪያዎች ግን ላብነት ያክል 2 ሞርታር ተማርኳል፣ 2 ድሽቃ፣ 5 ብሬን፣ 1 ስናይፐር ተማርኳል። እንግዲህ የነፍስ ወከፍ መሳሪያው ምን ሊሆን ይችላል ተብሎ ከተገመተ ይሄንን ያህል የቡድን መሳሪያ የሚታጠቅ ኃይል ተደምስሷል ማለት ነው በስሩ። ስለዚህ ይሄንን የወታደራዊ ሳይንስን የሚያውቁ ወታደራዊ አደረጃጀት
ምን እንደሚመስል የሚያውቁ ሰዎች መገመት ይችላሉ። ራሱ የነፍስ ወከፍ መሳሪያውን ማለት ነው። እስካሁን ድረስም ተቆጥሮ ያላለቀ ስለሆነ ማለት ነው። ከዛ በዘለለ ከ40 በላይ የአገዛዙ ዙፋን ጠባቂ ሰራዊት በህይወት ተይዘዋል፣ ተማርከዋል ማለት ነው። እንግዲህ ይሄን ሁሉ ጀብር ሲፈጸም እጅግ አነስተኛ የሚባል የወገን መስዋዕትነት የተከፈሉ እንግዲህ ይሄን መስዋዕትነት ደም ልብሳቸውን ብቻ ሳይሆን ደማቸውንም ጭምር ገብረው የህዝባቸውን ህልውና ለመታደግ በድሮ ወገኑ የሚወደቁ ወንድሞች እህቶች ስላሉ እንኮራለን። የዚህ ትውልድ አካል በመሆናችን ሁላችንም እንኮራ ይገባል። የትግሉ ደጋፊ የሆነው ማህበረሰብ እየሞተለት ያለው የ18 ዓመት የትውልዱ ኮሎኔል ነው። እየሞተለት ያለው የ25 ዓመት የትውልዱ ጀነራሎች ነው እየሞቱ ያሉት። ስለዚህ ይሄንን ተገንዝቦ በመሰረታዊነት ይሄን ትግል እንዲደግፍ ነው ፍላጎታችን። በአጠቃላይ ባለፉት 2 ወራት ማለትም 61 ቀናት ውስጥ የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር በ14ኛ በ24ኛ እና በ34ኛ ክፍለ ጦር ስር ሲያዋቅር ምን አይነት ድሎች ተመዘገቡ ከተባለ በዝርዝር ለመመልከት ያክል በአጠቃላይ በጠላት በኩል ከ400 በላይ ዙፋን ጠባቂ ሰራዊት አባላት ተደምስሰዋል። ከነዚህ ውስጥ 80ዎቹ ሚሊሻዎች ናቸው፣ የሚሊሻ አባላት ናቸው። 202 የነፍስ ወከፍ መሳሪያ ተማርኳል። ከ202 በላይ ማለት የቡድን መሳሪያ ካየን 2 ሞርታር፣ 2 ድሽቃ፣ 7 ብሬን አጠቃላይ ማለት በዚህ በአጠቃላይ በሁለት ወር ውስጥ 7 ብሬን፣ 3 ስናይፐር፣ 202 የነፍስ ወከፍ መሳሪያ፣ በ10 ሺዎች የሚቆጠር የነፍስ ወከፍና የቡድን መሳሪያ፣ ተተኳሾች፣ አልባሳት እና ሌሎች ልዩ ልዩ ወታደራዊ ግብዓቶች ተማርኳል። በህይወት የተያዘ የአገዛዙ ዙፋን ጠባቂ ሰራዊት ደግሞ ከ47 በላይ የአገዛዙ ዙፋን ጠባቂ ሰራዊት ተማርኳል። ይህ ሲሆን 6 የመከላከያ ሰራዊት የመቶ አለቃ ማዕረግ ያላቸው ኃይሎች ተደምስሰዋል። 4 የሻለቃ አዛዥ ማዕረግ ወይም የሻለቃነት ማዕረግ ያላቸው የመከላከያ ሰራዊት አባላት ተደምስሰዋል። 5 ኢንስፔክተሮች፣ 4 የፖለቲካ አመራር ተደምስሰዋል። ይሄ በአጠቃላይ በዚህ 2 ወር ውስጥ የተደመሰሰው የጠላት ሰራዊት 250 በላይ የአገዛዙ ዙፋን ጠባቂ ሰራዊት አባላት በልዩ ልዩ የጸጥታ መዋቅር የሚገኙት አባላት ማለት ነው ቁስለኛ ሆነው በየሆስፒታሉ ነው ያሉት። ይሄ ሲሆን በወገን ላይ እጅግ አነስተኛ የሚባል መስዋዕትነት ነው የከፈልነው ከአስመዘገብነው ድል አንፃር ማለት ነው። አስመዘገብነው ድል አንፃር ከዚህ በዘለለ ደግሞ ይሄ በስቦ መምታት እና በራሳችን ስልት በነደፍነው ሌላ በስቦ ማስከዳት ደግሞ ባለፉት 61 ቀናት ውስጥ በሶስቱም ክፍለ ጦሮቻችን 47 የዙፋን ጠባቂ ሰራዊት አባላት 1 ስናይፐርና ሌሎች የነፍስ ወከፍ መሳሪያዎችን ታጥቀው መጥተዋል። ከነዚህ ውስጥ የኮር ኦርዲናንስ ኃላፊ የሆነ የዙፋን ጠባቂ ሰራዊት አባላት በአገዛዙ ጎን ሆኜ መዋጋት አልፈልግም ብሎ ወደ ወገን ኃይል ተቀላቅሏል። 206ኛ ኮር ተቀላቅሏል። ሌላውና እጅግ አስደናቂው ጀብዱ ትላንትና ማታ የተፈጸመ ነው። 24ኛ እና 14ኛ ክፍለ ጦር በዋናነት ጮቄን ላይ ማዕከል ያደረገው እያደረጉ ሌሎች ሰርጎ ገቦቻችን ደግሞ 206ኛ ኮር ያዋቀራቸው የልዩ ኦፕሬሽን ባለሙያዎቻችን ደግሞ መሀል ደብረ ማርቆስ ገብተው ኮድ 4 የመንግስት የአገዛዙን መኪና ከመሀል ከተማ ነርተው ይዘው መጥተዋል። ይሄን ሲያደርጉ 6 የፖሊስ አመራሮችን በቦምብ ደምስሰው 3ቱን አቁስለው ነው የመጡት። ይሄን ጀብድ ለፈጸሙ ልጆች እጅግ ላቅ ያለ አክብሮት አለኝ። በአጠቃላይ ባለፉት 2 ወራት እረፍት የሚባል ባይኖርም ግን ደግሞ ከመቼውም ጊዜ በላይ በመናበብ በአይን ጥቅሻ በመግባባት የአደረጃጀት ስራ ጎን ለጎን እየተሰራ የማህበረሰብ የፍትህ አገልግሎት እየተሰጠ ሎጂስቲክ እየተሰበሰበ ጎን ለጎን ደግሞ እኛም አቅደን እንዋጋለን። ጠላት አቅዶ ሲመጣ ደግሞ በስቦ መምታት ስትራቴጂ የጠላትን አከርካሪ እየመታ እንገኛለን። እንግዲህ በስቦ መምታት ከ400 በላይ ዙፋን ጠባቂ ሰራዊት ደምስሰናል። በስቦ መምታት ስልት ከ250 በላይ ዙፋን ጠባቂ ሰራዊት ቁስለኛ ሆኗል። በስቦ ማስከዳት ስልት ደግሞ ከ47 በላይ ዙፋን ጠባቂ ሰራዊት አባላት የወገን ኃይል ተቀላቅለዋል። 1 ስናይፐርን ጭምር ይዘው ማለት ነው። ስለዚህ ይሄ ሁሉ የሆነው በ2 ወራት ውስጥ ይሄ ነገ ከነገ ወዲያ አደረጃጀታችን ዛሬ ላይ እስከለተን ቆሟል። ስጋና ደም አልብሰን እስትንፋስ ዘርተን ነገ ከነገ ወዲያ ሙሉ በሙሉ እግሩን ሲተክል ደግሞ ምን ሊፈጠር ይችላል የሚለው አገዛዙ ቀን ከሌት የሚያስበረግገው የሚያባንነው የቀን ቅዠት የሚሆንበት ይሄ ነው። ምክንያቱም ይሄ አነስተኛው እና ሚኒመም የሚባለው የነገ የከነገ ወዲያ የትግል ምስላችን ነው።